የትግራይ ክልል የአጀንዳ ማሰባሰብ የምክክር መድረክ በአዲስ አበባ እንደሚካሄድ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የአዲስ አበባ ከተማ አስተዳደር በምግብ ዋስትናና ብቃት የወጣቶች የስራ ላይ ልምምድ ፕሮግራም ሲያሰለጥናቸው የቆዩ 15492 ተጠቃሚዎችን ከተረጂነት ወደ ምርታማነት በማሸጋገር በዛሬው ዕለት አስመርቋል። ኢትዮጵያና ፈረንሳይ በሰላም ማስከበር ያላቸውን ስትራቴጂያዊ ትብብር ለማጠናከር ከስምምነት ላይ ደርሰዋል። ተጽዕኖ ፈጣሪዎችን ማስታወቂያ በማስነገር የኤሌክትሪክ ተሽከርካሪዎችን እናስገባለን በማለት ከ600 ሚሊዮን ብር በላይ ከተበዳዮች የሰበሰበው ፊንቴክ ኢንቨስትመንት ስራ አስኪያጅ የሆነው ዳንኤል ዮሐንስ ላይ ክስ ተመሰረተ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የነዳጅና የኤሌክትሪክ ኃይል ማመንጫ ተቋማት ላይ የሚሰነዘሩት ጥቃቶች ለ10 ቀናት እንዲቋረጡ ትዕዛዝ አስተላልፈዋል። ጥቃቱ እስከ ሚያዝያ 6 ቀን 2018 ዓ.ም ድረስ እንዲቆም የተወሰነ ቢሆንም የዲፕሎማሲው ጥረት ግን አሁንም እንደቀጠለ ነው። እነዚህ የዕለቱ የኢቢሲ.ስትሪም አበይት ጉዳዮቻችን ነበሩ። እነዚህና ደግሞ ሌሎችን መረጃዎች በስፋት ለማግኘት የኢቢሲ.ስትሪም የማህበራዊ ሚዲያ አማራጮቻችንን ጎብኙ። በዚያውም ፎሎ አድርጉ።